አይ ወይ የአባት ወንበሩ ትመስል የማይሰለቻት የፎቅ ቤታቸው ታዛ ስር ከተለመደች ቦታው ተቀምጦ ከሻውራና ደልጊ ተነስታ ወደ የውብ ዳር ባህር ዳር የማታ ማታ የምትምዘገዘገውን ጀልባ በአትኩሮት ሲመለከት ቆይቶ ቸር መንገድ ያርግልሽ ሌላ ምን ይባላል አለና በልቡ እያጉተመተመ የዕለት ውሏቸውን ሊከትብ በአትኩሮቱ መለስ ሲል እታለሜ ከጎንደር በተደረጎተችው ጥልፍ ሸማ ቀሚስ እየተሞናደለች መጣችና እንዴት ነኝ ሰውዬ? እንዴት ነኝ የኔ ጋሻ? እንደው ነኝ ተሽቀረቀርኩ። ንግሥተ ሳባን መሰልኩ አይደለ? አለችና ቀሚሷን ከዳሌና ዳሌዎቿ አጠገብ ይዛ ሰርፈፍ ብላ ተሽከረከረች። አይ ወይ በሁኔታዋ ግርም ብሎት እየተደነቀ ቆየና ገና እኮ አሞልሙላ ፈንድቃ ያልተቋጨች እምቡጥ ጽጌረዳ ነሽ የኔ ንግሥት። የጎንደር ጠቢባን የሸመኑት ቀሚስ ከቁንጅናሽ ጋር ተስተጋብቶ ረቂቅ መላእክት መሰልሽ እኮ የኔ ውድ። ነይ ነይ ዝቅ በይ ማ ተመስገን ጌታዬ፣ የኔ ባትሆኚ ምን ይበጀኝ ነበር አለና ግንባሯን ስሞ ተያይዘው ተሳሳቁ። እታለሜ እየተሞናደለች ራት ይዛ መጥታ እንደ ወትሯቸው በፍቅር ተጎራርሰው በሉና ቡናቸውን ጠጥተው ወደ መኝታ ክፍላቸው ለመግባት እታለሜ የቡና ዕቃ ረከቦቱን አሰናድታ ወደ ቦታው መለሰችና የሀበሻ ቀሚሷን ቀይራ ስልክልክ ቀይ ፒጃማዋን በመልበስ አልጋ ክፍላቸው ገብታ አይወይን በፍቅር በጉጉት ተጠብቀው ጀመር። አይወይ ላምነት የተሰኘ የክብር ምንጣፋቸው ላይ ጋደም ብሎ በጣና ሰማይ ላይ ኩልል ብላ በወጣችው የጨረቃ ውበት እየተደነቀ እንዳለ ሳያስበው ሞትና እንቅልፍ እንዲሉ እንቅልፍ ሽልብ አደረገው። እታለሜ የአይወይን መዘግየት አየችና የዝልኟን በማታ ልብሷ ወደ አይወይ ስትሄድ እንቅልፍ ጥሎት አገኘችውና እጅግ በጣም በተመስጦ ዓለም ጥቂት ትኩር ብላ አየችውና አንዳች ያክል ጋቢ ደርባለት የግቢውን የውጭ በርና የፎቅ ቤታቸውን ታዛ በር መድራፍ ዘግታ ከአይወይ እቅፍ ሰርስራ ገባችና አብረው ለሽ አሉ። እታለሜ በማለዳ ተነስታ ለጉዞ የሚሆናቸውን የቀን ልብስ አሰናድታ ቁርስ ራሷው ሰርታ ስጨርስ አይወይ ፊቱን ታጥቦ ቀረበና ቁርሳቸውን በልተው ሀገሬ የጉዞ መንኮራኩራቸው ውስጥ ተገማሽረው ተቀመጡ። ዛሬ አዲስ አበባ እንሄዳለን። ታዲያ የኔ ጌጥ አዲስ አበባ ውስጥ እጄን እንዳትለቂኝ፣ ሞጭ ላፊው ብዙ ነው ብለውኛል። እንደው ላፍታ የተለያየን እንደው ከኔ የእርምጃ እንኳን ወይም የክንድ እንኳን ያክል የራቅሽ እንደው ውሃ በላሽ ዋ ተናግሬያለሁ አላይ ወይ። ይሁን እንግዲህ እኔ እንኳን እጅህን አልለቅም፣ ግን በእንዲህ ሁነት የምታስፈራራኝ ደግሞ የሚያሳዩን አዲስ አበባን የሚያስጎበኙን ሰዎች አይጠብቁንም? አልተሰናዱልንም እንዴ የኔ ውድ አለች እታለሜ ጆሮ ስሯን በቀኝ እጇ ሌባ ጣት እየዳበሰች ልቧን ፍርሃት ቢጤ እየሰቀያት። አይ ተሳካልኝ፣ አስደነገጥኩሽ፣ ድንገትያ ፈንጠዝያ ውስጥ ከተትኩሽ አይደለ? ዘና በይ የኔ ቆንጆ። እንደው በጉጉት በፍቅር የሚጠብቁን አስጎብኝ አሉን። መኪናው የጉድ ነው ለማለት ያክል ነው እንጂ ደግሞ እኔ እያለሁልሽ ምን ልትሆኚ? ማን ሊነካሽ? እንደው እኔ ባለሁበት ወይም አንቺ ባለፍሽበት የሚሄድ ካለ በቡሽ ከዘራ ተከሻውን ልነጥርቀው። ይሄ የእንጭቅ ልጅ ቦላሌ ብቻ
አላይ ወይ የልብ ልብ እየተሰማው ደስ ያለው ከሚስቱ ፊት እየተገማሸረ። ብዙ ሳይቆዩ ሀገሬ የጉዞ መንኮራኩራቸውን አስነስተው እንቁ አዝላቁን ዝላይ ሆይ በቸር ቆይን በማለት ለኋሊት ገፍትረዋት ወደ ደቡብ አቅጣጫ በአየር ላይ ተወነጨፉ። በይስማላ ጊዮርጊስ፣ አብችክሊ ማርያም፣ ግሽ አባይ፣ ቡሬ ዳሞት፣ ዳንግላ፣ ጎንደር ዘጥምቀት፣ ዳግማዊት ጎንደር ዘጥምቀት፣ ደንበጫ፣ አብማ ማርያም፣ ደስታ ሜዳ፣ አንበር፣ ሉማሜ አድርገው ደጀን አፋፉ ላይ ሲደርሱ አይወይ አንገቱን ቁልቁል ዘንበል አድርጎ ጥቂት ትክዝ አለ። ብዙም ሳይቆይ እምባ ባይኖቹ ትልል ማለት ጀመረ። በስመ አብ ወወልድ ወመንፈስ ቅዱስ። ጋሻዬ ምን ነካህ የኔ ጌታ? ምን ተሰማህ የኔ ውድ? አለች ታለሜ አንገቱን እቅፍ አድርጋ ፀጉሩን እያሻሸች። አየሽ ታለሜ፣ አየሽ አይደለ የኔ ውድ፣ ይህንን በረሃ ልብ ብዬ ስመለከተው የጀግኖች ቁና መስፈሪያ ጣሊያንን በሰዓት የሞቀው የሀበሻ ባለውለታው የሻሽ ወርቅ አባት ደመላሹ በላይ ዘለቀ ትዝ ብሎኝ እኮ ነው የኔ ውድ። አየሽ በላይ ዘለቀ ከመሰል ጓደኞቹ ከነ አብዲሳ አጋና መሰሎቻቸው ጋር ሀገሩን ከውርደት በታደገ። የመጨረሻ ሽልማቱ ግን ገመድ መሆኑ ምንኛ ውለታ ቢስ ያደርገናል መሰለሽ። ምን እርሱ ብቻ የአየር ላይ ጀግናው በዛብህ ጴጥሮስ በሶማሊያ 4 ያክል አውሮፕላኖች ተጠልፎ ሲምዘገዘግ አባይ በረሃ ውስጥ ይታይሻል አይደለ? እዛ ውስጥ በድልድዩ በታች የውጊያ አውሮፕላኑን አሽልኮ ሲያልፍ 2 የጠላት አውሮፕላኖች እንዲከሰከሱ ካደረገ በኋላ ቀሪ 2 የሶማሊያ ተዋጊ አውሮፕላኖችን በአየር ላይ ያነደደበት ይህ አባይ በረሃ መሆኑን አንዳንድ መጽሐፍት ላይ አንብብ ያለው። አየሽ የሀገር ባለውለታዎቻችንን ካጣናቸው በኋላ ሳይሆን በሕይወት እያሉ መዘከር ቢለምድብን እንዴት ደግ ነበረ አለና በረጅሙ ተነፈሰ። ታለሜ በአርምሞ ስትመለከተው ቆይታ አዲስ አበባ ሰማይ ላይ ቅኝት ካደረጉ በኋላ በተዘጋጀላቸው ቦታ እጅግ የተለየ አቀባበል ተደርጎ በፍቅር አዲስ አበባ ተቀበለቻቸው። በተለያዩ የባህል ልብስ ያሸበረቁ ቆነጃጅቶችና ጎረምሶች ከሽንጣም የጉብኝት መኪና ጋር ተመድበውላቸው እምዬ ምኒልክና እትጌ ጣይቱ ሀ ብለው ከመሰረቱት እምብርት ተነስተው አየር ጤና፣ መርካቶ፣ ሶማሌ ተራ፣ ጎጃም በረንዳ፣ ወሎ ሰፈር፣ ሳሪስ፣ ጦር ኃይሎች፣ ሜክሲኮ፣ ቃሊቲ፣ አለም ገና፣ ካዛንቺስ፣ ፍልውሃ፣ ላምበረት፣ ሽሮ ሜዳ፣ አቃቂ፣ ቂርቆስ፣ አውቶቡስ ተራ፣ ቤተ መዘክር፣ እንጦጦ ወዘተ እያሉ አዲስ አበባን ሲፈትሹ ሲጎበኙ ሲመሰጡ ውለው ለማረፊያ እና ለሽኝት በሚል ወደ ተዘጋጀላቸው ዓለም አቀፍ የሀበሻ ሆቴል ሲመለሱ ብወጣው በእግሬ እንጦጦን አላገኝም ወይ ጣይቱን የሚለው የራሄል ዮሐንስ ዘፈን በሰፊው ሞቅ ባለ ሁኔታ ተከፍቶ አዳራሹ በእንግዶች ተጥለቅልቆ በድጋሚ እንኳን በሰላም ተመለሳችሁ በሚል ቁመው ተቀበሏቸው። አይወይና ታለሜ በአዲስ አበባ ሕዝብ ፍቅርና አክብሮት እየተደነቁ እያመሰገኑ በተዘጋጀላቸው የክብር ወንበር ላይ ቁጭ ሲሉ ነበር ጣይቱ የሚለው መጽሐፍ ክፍል 6 የተጠናቀቀው። አይወይና ታለሜ በቀጣይ የት ይከሰቱና በምን ሁነት ይመጡ ይሆን? አብረን እንሆን። አሲኗራ ቲዩብ ለጭፍን ጥላቻ ብርቱ ዳስተር ቸር ነገር ይቆየን። አገሬን እኔስ አገሬን እጠብቀዋለሁ።